አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናልና ኑሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑኑ ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። ይህ አዋዜ ሰበር ነው። አሜሪካ ኢራን በሆርሙዝ ሰርጥ ላይ አለኝ የምትለውን ቁጥጥር መዘባበቻ በሚያደርግ ሁኔታ የጦር መርከቦቹ ዲስትሮየርስና 2 የእሷን ባንዲራ የሚያውለበልቡ የንግድ መርከቦች በሰርጡ ማለፋቸውን የአሜሪካ ጦር አስታወቀ። የአሜሪካ ኃይሎች አለ የአሜሪካን ጦር በመግለጫው የአሜሪካ ኃይሎች ሰርጡን ለንግድ መርከቦች ከዚህ በፊት እንደነበረው መተላለፍ የሚችሉበት ለማድረግ ጥረት እያደረገ ነው ብለዋል በኤክስ ገጹም። 2ቱ የአሜሪካ የንግድ መርከቦች ማለፍ የምሥራች የተሰማው ፕሬዚደንት ዶናልድ ትራምፕ በሩ በመዘጋቱ ተገትረው የቀሩ 20 መርከቦች በጦር ኃይላችን አማካኝነት በሰርጡ በኩል ማሳለፍ እንጀምራለን ብለው ካስታወቁ በኋላ ነው። ይሁንና የበሩ ጠባቂ የኢራን እስላማዊ አብዮታዊ ዘብ ባለፉት ሰዓታት ያለፉ መርከቦችም ሆነ ነዳጅ ጫኞች የሉም ሲል አስተባብሏል። የአሜሪካ ጦር የሰጠው መግለጫ ግን 2 የንግድ መርከቦች ብቻ ሳይሆኑ ዲስትሮየርስ የሚባለው የአሜሪካ የጦር መርከቦችም አልፈዋል። የአሜሪካ ጦር በመርከቡ በሆርሙዝ ሰርጥ በር ላይ የተመታ ምንም አይነት መርከብ እንደሌለው አረጋግጦ ይልቁንም 2 የአሜሪካ የንግድ መርከቦች በሰላም አልፈዋል ሲል በኤክስ ገጹ አረጋግጧል። ኢሳያስ እንግዲህ ዜናዎች በፈጣን ሁኔታ እየተለዋወጡ ነው የሚገኘው። የሚገርም ነው። የኢራን በበሩ ላይ ያላትን ቁጥጥር ቀደም ሲል በዜናው ላይ እንዳልኩት መዘባበቻ የሚያደርግ ነው፣ መሳለቂያ የሚያደርግ ነው። የዲስትሮየርስ የሚባሉ ሌሎች መርከቦችም በዚሁ እንዲተላለፉ ከኢራን በኩል ሊቃጣ የሚችልን ጥቃት ለማክሸፍ የተሰማሩ መርከቦች ናቸው። የጦር መርከቦችም አልፈዋል። እንደገና ደግሞ የአሜሪካንን ሰንደቅ ዓላማ የሚያውለበልቡ የንግድ መርከቦች አልፈዋል ነው የሚለው ዜናው። ዓለም አሁን የአሜሪካ መርከብ በራሱ ለማለፍ ጥረት በሚያደርግበት ጊዜ ያው አሜሪካ ናት። ስለዚህ ኢራን ጸቡን በጣም ላለማጎን የአሜሪካ ስለሆነ ብቻ ይሆን ያሳለፈችው? ምን ትርጉም ይሰጣል? የአሜሪካ ጦር ስለሆነ ለይታ አሳለፈች ማለት ቤዚካሊ እጅ ሰጠች ማለት ነው። ምን ለማለት ፈልጌ ነው? ዓለም ለምሳሌ የአሜሪካ መርከብ አሁን ብትመታው ጦርነቱ በቀጥታ ይቀጥላል ማለት ነው። ምናልባት በሰርጡ ውስጥ ያሉ ሀገራት ለማለፍ ቢሞክሩ የአሜሪካንን ያክል አይከርም ለማለት ፈልጌ ነው። ሰው ምን ትርጉም ይኖረዋል? የአሜሪካንን የጦር መርከብ አሳልፈ ወይም የአሜሪካን መርከብ አሳልፈ ሌሎች የሚከተሉ 20 መርከቦች አሉ፣ ወይም 18 ከ20ዎቹ 2ቱ ከሆኑ 18 አሉ። ስለዚህ 18ቱን እምነካለሁ ብትል ከአሜሪካ ጦር ጋር ነው የምትጋጠመው። የሚያስቀርልህ ነገር የለም። ስለዚህ በዚህ የሚታይ ነገር አይደለም። ይልቁንም የኢራን እስላማዊ ዘብ የአሜሪካ የጦር መርከብ ላይ ብዙ የማስጠንቀቂያ ተኩስ አድርጌያለሁ። አቅራቢያው ላይ የክሩዝ ሚሳይል የተምዘግዛጊ ሚሳይል ቀንቡላ እንዲያርፍ አድርጌያለሁ። የተለያዩ ፍንዳታዎች በማድረግ ማስጠንቀቂያ ሰጥቻለሁ
የሚል ዜና አሁን እያየው ነው። ነገር ግን አሁን እንደሰማኸው የአሜሪካ ዲስትሮየርስ እና እንደውም 2 የንግድ መርከቦች የአሜሪካንን ሰንደቅ ዓላማ የሚያውለበልቡ በሆርሙዝ ሰርጥ ተላልፈዋል ባለፉት ጥቂት ሰዓታት። ይሄ ነገር እንግዲህ አሜሪካ እንዳቀረበችው የሚቀጥል ነው። እዛ ላይ ተገትረው የነበሩ 20 መርከቦች በሙሉ በዚህ ሁኔታ እንዲያልፉ እየሰራች ነው። አሁን በደረሰን ዜና ደግሞ ኢሳያስ የተባበሩት አረብ ኤሚሬትስ መከላከያ ሚኒስቴር ከኢራን የተተኮሱ 3 ሚሳኤሎችን መትቶ ማክሸፉን ገልጿል። 4ኛው ባህር ላይ ወድቋል ብሏል። ይህ አዋዜ ሰበር ነው። አሁን ላይ ጥያቄያችን ሁሉ በቀጣይ የት እንገንባለው ነው። ምቾታችሁና ምርጫችሁ ስለሚያሳስበን እኛ እዚህ ገንብተናል ላኖሩ አንልም። ምርጫችሁ የት ነው? የት እንገንባላችሁ እንጂ። ቴምር ፕሮፐርቲዎች ነን። በመዲናችን አዲስ አበባ በአራቱም አቅጣጫ መዳፋችን ያልዳሰሰው አሻራችን ያላረፈበት መንደር እንዳይኖር ተግተን እየሰራን ነው። በቡልጋሪያ፣ በፒያሳ፣ በአያት 49፣ በጋርመንት፣ በሳር ቤትና በአቧሬ የመኖሪያ ቤቶችን በባለ 1 መኝታ፣ በባለ 2 መኝታ፣ በባለ 3 መኝታ ቤት አማራጮች እስከ 35% ከሚደርስ ታላቅ ቅናሽ ጋር እየሸጥን ነው። እንዲሁም የንግድ ሱቆችን በፒያሳ፣ በጋርመንት፣ በገላንና በቡልጋሪያ ከ500 ሺህ ብር ቅድመ ክፍያ ጀምሮ ከ10% ቅናሽ ጋር ሽያጭ ላይ ነን። ምን ይሄ ብቻ! እኛ ዘንድ ቤት መግዛት ከመኖሪያ ቦታነት በላይ ሆኗል። ዛሬ ከቴምር የምትገዙት ቤት ከኢትዮጵያ አየር መንገድ የሸባ ማይልስ ስጦታ ያስገኙታል። አሁኑኑ ይወስኑ፣ ቤትዎን ይግዙ፣ ህይወትዎን ያሻሽሉ፣ ዓለምን ይዙሩ። ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ። የተባበሩት አረብ ኤሚሬቶች የመከላከያ ሚኒስቴር በኤክስ ገጹ ላይ አሁን እንደሰበረው 3 ኢራን ወደ ተባበሩት አረብ ኤሚሬቶች 4 ሚሳይሎች መተኮሷንና ከነሱ 3ቱን በአየር ላይ መጥቶ ሲያበራይ አንዱ ባህር ላይ ወድቋል ሲል መግለጫ ሰጥቷል። ይህ የተከሰተው በዛሬው ዕለት በዚህ በሆርሙዝ ሰርጥ ላይ 2 የነዳጅ መርከቦች ተመተው ነበረ። አንዱ የተባበሩት አረብ ኤሚሬትስ ሲሆን አንዱ ደግሞ የደቡብ ኮሪያ መሆኑ ተገልጾ ነበረ። አሁን ቀደም ሲል ከሰዓታት በፊት የተባበሩት አረብ ኤሚሬትስ ለዜጎቿ በስልክ ባስተላለፈችው ማስጠንቀቂያ በራሳቸው የምትከላከሉበት ቦታ ውስጥ ግቡ የሚል ማስጠንቀቂያ በትና ነበረ። በኋላ መልሳ ተረጋጉ የሚል ማሳሰቢያ ስለሰጠች ነበረ ዜናውን በዚሁ የተውኩት። ነገር ግን አሁን እዚህ እንደማነበው ከሆነ ቢቢሲ ላይ ኢራን 4 ሚሳይሎች የተባበሩት አረብ ኤሚሬትስ ላይ ተኩሳለች። 3ቱን በአየር ላይ በማክሸፍ ሲችሉ አንደኛው ኢላማ ስቶ በቀጥታ ባህር ውስጥ ወድቋል ብላለች የሀገሪቱ መከላከያ ሚኒስቴር እንደገለጸውና ሳናውቅ ቀስ እያልን እንደገና የጦርነት ወደ ነበረበት እየገባ ይመስላል። የተባበሩት አረብ ኤሚሬትስ 4 ሚሳይሎች የተተኮሰባት መሆኑንና 4ቱንም ውስጥ 3ቱን ማክሸፏን አንዱ ደግሞ ባህር ውስጥ መውደቁን ገልጻለች። ኢሳያስ ዓለም አሁን እንግዲህ አንተም እንዳልከው ቀስ በቀስ ወደ ጦርነቱ እየገቡ ነው ማለት ይቻላል። ይሁን እንጂ ዓለም አሁን እንግዲህ ኢራን በሆርሙዝ ሰርጥ ውስጥ እነዚህ መርከቦች ሲያልፉ ዝም ያለችበት ምክንያት ምን ሊሆን ይችላል ተብሎ መገመት ይቻላል? ፍርሃት ነው? ኢራን ዝም አላለችም። ኢራን ያለፈ የለም እያለች ነው የምታስተባብለው። አሜሪካ የጦር መርከቦችም አልፈዋል፣ ዲስትሮየርስ 2 የንግድ መርከቦች አልፈዋል ነው የሚለው። ምናልባት የኢራንን መግለጫ እንድገመው። የኢራን እስላማዊ አብዮታዊ ዘብ ኮር በምህጻረ ቃል IRGC የሰጠው መግለጫ ምንድን ነው የሚለው? አሜሪካ በሰርጡ በኩል መርከቦች ተላለፉ የምትለው አውትራይት ላይስ አይን ያወጣ ውሸት ነው ብሎታል። የአሜሪካ ማዕከላዊ ኮማንድ ቀደም ሲል እኛም እንደዘገብነው 2 የዩናይትድ ስቴትስ አሜሪካን ሰንደቅ ዓላማ የሚያውለበልቡና ንብረትነታቸውን የአሜሪካ የሆነ የንግድ መርከቦች በተሳካ ሁኔታ ሰክሰስፉሊ ትራንዚትድ ስሩ ዘ ስትሬት ኦፍ ሆርሙዝ ብሎ አስታውቋል። አሁን ደግሞ የኢራን ሚዲያ የአርጂኤስ የአብዮታዊ ዘቡን በመጥቀስ እየገለጹ ያሉት ምንድነው? ኖ ኮሜርሻል ቬስልስ or oil tankers have passed through the Strait of Hormuz in recent hours.
በእነዚህ ባሳለፍናቸው ሰዓታት ውስጥ የቅርብ ሰዓታት ውስጥ በሰርጡ በኩል ማለፍ የቻለ ምንም አይነት የንግድ መርከብም ሆነ ዕቃ ጫኝ መርከብ ሊሆን ይችላል፣ ዕቃ ጫኝ መርከብ ወይም ደግሞ ነዳጅ ጫኝ መርከብ የለም በሚል መግለጫ ሰጥቷል። የአሜሪካንንም መግለጫ ቤዝለስ ኤንድ ኢንታየርሊ ፎልስ መሰረተ ቢስና ሙሉ በሙሉ ቅጥፈት ነው ሲል አስተባብሏል። አያይዞም ይሄንን በመጣስ የእስላማዊ ዘቡን ትዕዛዝ ወይም ማስጠንቀቂያ በመጣስ ወደ በሩ የሚቀርቡ ወይም በበሩ ለማለፍ የሚሞክሩ የከፋ አደጋ ይገጥማቸዋል ብሏል። ይሄ ነው ያለው። እስካሁን በዛሬው ዕለት የተመቱ የንግድ መርከቦች የደቡብ ኮሪያ እንደሆነ የተገመተ አንድ መርከብና እንደዚሁም አንድ የተባበሩት አረብ ኤሚሬትስ ነዳጅ ጫኝ ይመስለኛል። እነሱ ሁለቱ ተመተዋል። የደረሰባቸው ጉዳት መጠን አይታወቅም። እዚህ እንደማየው ከሆነ አድኖክ የሚባለው የተባበሩት አረብ ኤሚሬትስ መንግስታዊ ኩባንያ የነዳጅ ኩባንያ ንብረት የሆነ የነዳጅ ጫኝ መርከብ ጥይት ተኩስ ተከፍቶበታል። ስለደረሰበት ጉዳት የሚታወቅ ነገር የለም። ቀደም ሲል ከነዚህ ዘገባዎች በፊት የኢራን እስላማዊ ዘብ በአሜሪካ ዲስትሮየርስ ሚሳኤል መተኮስ የሚችሉ እንደገና የጠላትን ሚሳኤሎችንም የማክሸፍ አቅም ያላቸው ቁልፍ ተዋጊ የጦር መርከቦች ናቸው። የትኛውም አውሮፕላን ተሸካሚ የጦር መርከብ ያለ እነዚህ የጦር መርከቦች አጀብ አይንቀሳቀስም እና እንደዚህ አይነቱ ዲስትሮየርስ በባሕረ ሰላጤው በኩል ለማለፍ ሲሞክሩ የማስጠንቀቂያ ተኩስ ከፍቻለሁ ሲል አስታውቆ እንደነበር አይዘነጋም የኢራን እስላማዊ ዘብ። ይሁንና እንደሰማነው ዩናይትድ ስቴትስ አሜሪካ ባለፉት ጥቂት ሰዓታት የዲስትሮየርስ የሚሰኙት የጦር መርከቦቼና በተጨማሪ ደግሞ 2 የንግድ መርከቦቼ በሰርጡ አልፈዋል ስትል አስታውቃለች። አሁን ኢራን የተባበሩት አረብ ኤሚሬት ላይ መተኮሷ ጦርነቱ የበለጠ እንዲጋጋምና እንዲፋፋም መንገድ እየከፈተች ነው ብለን መውሰድ እንችላለን? አዎ፣ ምንም ጥያቄ የለውም። የተባበሩት አረብ ኤሚሬትስ ለምን ተመርጣ የ4 ሚሳኤሎች ኢላማ እንደሆነች ግልጽ አይደለም። ይሄን በማድረግ ኦፊሻሊ ኢራን የተኩስ አቁም ስምምነቱን በሁለመና መልኩ ጥሳለች ማለት ነው። የተኩስ አቁም ስምምነቱ ከተደረገ ወዲህ ምንም እንኳ በራሷ በአሜሪካና በኢራን መካከል መቋሰል ቢኖርም በተኩስ አቁሙ ግን በእስራኤልም ላይ እንዳይተኮስ አድርጓል። በሰላጤው ሀገሮችም ላይ እንዳይተኮስ አድርጎ ቆይቷል። ዛሬ ግን የምንመለከተው ኢራን የተባበሩት አረብ ኤሚሬትስ ላይ በመተኮስ የተኩስ አቁሙን በይፋ ጥሳለች። ይህም በተመለከተ የአሜሪካ ጦር ስለሚወስደው ምላሽ ወይም ስላለው አስተያየት እየተከታተለ ለአድማጮቻችን የምናሰማ ይሆናል። ይህ አዋዜ ሰበር ነው። ዓለም፣ ለአሁኑ ትንታኔ ከወዲሁ አመሰግናለሁ። ድጋሚ እንደምንገናኝ ተስፋ አረጋለሁ። መልካም ምሽት ይሁንልን። መልካም ምሽት።